የታህሳሱ ግርግር ታህሳስ 1953 ዓ.ም የተካሄደው መፈንቅለ መንግስት በፍጥነት ታቅዶ በፍጥነት እንደተካሄደ ይነገራል። ይህ የሆነው የንጉሱ መንግስት በመጀመሪያ የነበረው ለውጥ ማስቀመጥ አለመቻሉ ነው። እናም የስልጣን ሹመት ከችሎታ ይልቅ በዝምድና በጋብቻና በታማኝነት ብቻ መሰጠቱን እንደ ምክንያት ይጠቅሳሉ። የታህሳስ ግርግርን አስመልክተን ይህን መረጃም ወደ እናንተ አሰናድተናል። ዜና ፕላስ አብራችሁን ቆዩ። በተለይ እንዲህ ያሉት የመንግስት አካሄድ እንዲታረሙ ተራማጆች ነን በሚሉ ሰዎች ሙከራና ጥረት ቢደረግም ለውጥ በቀላሉ ሊመጣ ለመቻሉ እንዲህ ያለ ግፊት ምክንያት ሆኗል። በንጉሱ ላይ መፈንቅለ መንግስት እንዲደረግባቸው አድርጓል። ይህን ተከትሎ ለሰፊው ህዝብ ጥቅም ሲባል የመንግስት ለውጥ መደረግ አለበት የሚል ስብስብ ተመሰረተ። ይህ ስብስብ ከፊት ሆነው የመሩት አንደኛ ሻለቃ ወርቅነህ ገበየሁ፣ ሁለተኛ አቶ ገርማሜ ነዋይና ሶስተኛ ብርጋዴር ጀነራል መንግስቱ ነዋይ ናቸው። ንጉሱም በለውጥ ጎዳና ላይ ብዙ ሥራ መስራት ባለመቻላቸው ከ13 ዓመታት በኋላ ራሱን ደርግ ብሎ በሚጠራው እንዲሁም 120 አባላት ባሉት የወታደሮች ስብስብ ከስልጣናቸው ተወግደዋል። በተለይ የ53 ዓመት የታህሳስ ግርግር በጀነራል መንግስቱ ነዋይ ቃል እንዲህ ሲል ተገልጿል። ጀነራል መንግስቱ ነዋይ ብርጋዴር ጀነራል መንግስቱ ነዋይ የክቡር ዘበኛ በታህሳስ 1953 ስለፈጸሙት መፈንቅለ መንግስት በተለየ ሁኔታ ለወንጀል አጣሪ ኮሚቴ የሰጡት ሙሉ ቃል የሚከተለው ነበረ። እኔ ብርጋዴር ጀነራል መንግስቱ ነዋይ ዛሬ ማክሰኞ ታህሳስ 25 ቀን 1953 ዓ.ም ለአጣሪ ኮሚቴ ቃሌን ስሰጥ ሳልገደድ በውዴታ ከምሽቱ 1 ሰዓት ጀምሮ በንግስት ዘውዲቱ ሆስፒታል አልጋ ቁጥር ኤስኤ 08 ክፍል ውስጥ የተከሳሽነት ቃሌን ሐሰት ሳልጨምርበት በእውነት እሰጣለሁ። ይህ ትክክለኛ ቃሌ በሕግ ፊት ምስክር ሆኖ እንዲቀርብልኝ እንዲሁም ወደ ፍርድ ቤት ቀርቤ በምጠየቅበት ጊዜም ሆነ ለሌላ ወንጀል መርማሪ አካል ይህንኑ ቃል በድጋሚ እንድገልጽ በመርማሪ ኮሚቴ ሰብሳቢ በሌተናል ኮሎኔል ታምራት ይገዙ ተነግሮኛል። ከዚህ በተጨማሪ ፈጽመሃል የተባልኩት ወንጀል በኮሎኔል ደበበ ኃይለ ማርያም አማካኝነት ተነቦልኝ በዝርዝር ተረድቻለሁ። መፈንቅለ መንግስት አድርጌ በኢትዮጵያ ታላቅ ለውጥ ለማምጣት የወሰንኩት ወሩን ባላስታውሰውም ከ1 ዓመት በፊት ነው። አሁን ለተፈጸመው የመንግስት ለውጥ ሙከራ መነሻው ብዙ ቢሆንም የበለጠ ያነሳሳኝ ግን ሐምሌ 24 ቀን 1952 ዓ.ም በሐረርጌ ጠቅላይ ግዛት በድሬዳዋ አውራጃ ድሬዳዋ ከተማ፣ ሐምሌ 25 ቀን 1952 ዓ.ም በሐረርጌ ጠቅላይ ግዛት የረር ጎታ አውራጃ ጉብኝት ባደረጉ ጊዜ እኔ አብሬያቸው ተጉዤ ነበረ። በዚህ ጉብኝት ላይ እቴጌ መነን፣ አልጋ ወራሽ አስፋ ወሰን፣ ራስ መስፍን ስለሺ፣ ደጃዝማች ክፍሌ እርገቱና ከፍተኛ ባለስልጣናት መኳንንቶች ተገኝተዋል። ጃንሆይ ከድሬዳዋ ዙሪያ ገበሬዎችና የድሬዳዋ አቡጀዴ ፋብሪካ ላባደሮች ጋር ውይይት አድርገው ነበረ። ከገበሬዎቹ ጋር እንዲሁም ከፋብሪካ አገልጋዮች ለጃንሆይ የቀረቡ ጥያቄዎች፣ ሮሮዎች እጅጉ ከባድ ስለነበሩ ግርማዊ ጃንሆይ አስቆጥቷቸው ነበረ። በዚህም የተነሳ የየረር ጎታ ገበሬዎችን ጃንሆይ ማናገር ስላልፈለጉ ከአውራጃው ገዢዎች ጋር ብቻ ተገናኝተው ተወያይተዋል። ግርማዊ ጃንሆይ በመጀመሪያ ጉብኝት ባለመርካታቸው እንደገና ከነሐሴ 15 ቀን 1952 ዓ.ም ጀምሮ ሐረር ከተማንና የሐረር ከተማዋን ዙሪያ አውራጃዎች ለመጎብኘት እቴጌ መነን፣ አልጋ ወራሽ አስፋ ወሰን፣ ራስ መስፍን ስለሺ እንዲሁም ሌሎች የክብር ተከታዮቻቸውንና ሌሎች ከፍተኛ ባለስልጣናትን መኳንንቶችን አስከትለው ጉብኝት አድርገዋል። እኔም አብሬያቸው ነበርኩ። በተለይ ግርማዊ ጃንሆይ የሐረርጌ ዙሪያ አውራጃ ልዩ ስሙ አማሬሳ ቀበሌ በተባለ ቦታ ከሐረር ዙሪያ ተውጣተው የተሰበሰቡትን ገበሬዎች ባነጋገሩበት ወቅት ገበሬዎቹ ልክ እንደ ድሬዳዋ ዙሪያ ገበሬዎች ከፍተኛ ሮሮ ያለው ንግግር ከማድረጋቸው በላይ በወቅቱ በነበሩት ገዢዎች ይፈጸምባቸው የነበረው ግፍ በዝርዝር አስረድተዋል። በዚህ የተነሳ ጃንሆይ ነሐሴ 15 ቀን 1952 ዓ.ም ወደ ሐረር ከተማ ተመልሰው በማግስቱ ነሐሴ 16 ቀን 1952 ዓ.ም በሐረር ከተማ ቤተ መንግስታቸው የሹምሽር እርምጃ ወስደዋል።
በዚህ መሰረት የሐረር ከተማና አውራጃ ገዢ የነበረው ሻለቃ ብርሃኑ ደስታ ከስልጣን አባረው በምትኩ ቀኛዝማች አስፋው ኃይለማርያምን የሐረር ከተማ አውራጃ ገዢ አድርገው ሲሾሙ የድሬዳዋ አውራጃ ገዢን ከቦታው በማስነሳት በምትኩ ኮሎኔል ተሰማ እዝነህን የድሬዳዋ አውራጃ ገዢ አድርገው በመሾም ለገበሬዎቹና ለፋብሪካ ላባደሮች ደግ ነገር ያሰቡ በማስመሰል ነሐሴ 17 ቀን 1952 ዓ.ም ወደ አዲስ አበባ ተመልሰዋል። ግርማዊ ጃንሆይ በሐረርጌ ጠቅላይ ግዛት በሐረርና በድሬዳዋ ከተማ ጉብኝት ባደረጉበት ወቅት ከባላገር ገበሬ ተውጣጥተው ከመጡ ገበሬዎች ጋር ጃንሆይ በቀጥታ ውይይት አድርገው ነበር። እኔም አብሬያቸው ነበርኩ። በተለይ ሐምሌ 24 ቀን 1952 ዓ.ም ከድሬዳዋ አካባቢ ለጃንሆይ እያቀረቡ የነበረው የመረረ ብሶት እንዲሁም ነሐሴ 15 ቀን 1952 ዓ.ም ከሐረር ዙሪያ በአማሬሳ ቀበሌ የነበሩትን ገበሬዎች ሮሮ በሰማው ጊዜ ተወደደም ተጠላም የመንግስት ለውጥ በኢትዮጵያ እንደሚያስፈልግ ወስኜ መፈንቅለ መንግስት ለማድረግ ቆርጬ ተነሳው። ገበሬዎቹ ከተናገሩት ውስጥ ለመጥቀስ እኛ በስማችን ገበሬ እንባላለን፣ በመሬት ባለቤት ደግሞ ጭሰኞች እንባላለን። ስማችን ያ ነው። ይህ ሆኖ መሬት አልባ ገበሬዎች ነን። የእርሻ መሬታችን በመሬት ከበርቴዎች በመያዙ ዓመቱን ሙሉ አርሰን የምናገኘው እህል የምንከፍለው ለባለ መሬት ነው። ይህ ሆኖ መንግስት አያቀንም። መንግስት የሚያውቀን በዓመት ግብር ደረሰኝ እንጂ በሌላ በኩል አያቀንም። ግብር አንከፍልም ብንል መሬት ባይኖርህም አርሰህ ትበላለህ በሚል ከኑሯችን እያፈናቀሉ ለብዙ ዓመታት ያለ ፍርድ ያስሩናል። ከዚህም አልፎ በግፍ ግርፋት ይፈጽሙብናል። በዚህ የተነሳ ብዙ ገበሬዎች ወደ ጅቡቲና ሶማሊያ ተሰደዋል። የተወሰኑት ደግሞ ጠመንጃ ይዘው ሽፍትነት ተሰማርተዋል። በገዛ ምድራችን ባርነት፣ በሽታ፣ ድንቁርና፣ ብዝበዛ፣ ጭቆና ተሸክመን በመከራ ዓለም እንኖራለን ብሎ አንዱ ገበሬ ሲናገር የተቀሩት ገበሬዎች ሁሉ እንባ በንባ ሆኑ። ሌላኛው ገበሬ ተመሳሳይ ሮሮ አሰማ። አሁን ያለነው በባርነት ዓለም ነው ወይስ በነጻነት ዓለም ነው? ነጻነት ማለት ምን ማለት እንደሆነ እርሶ በንጉስነቱ ያውቃሉ ወይ? እኛ የሐረርጌ ጠቅላይ ግዛት ገበሬዎች የሚፈጸምብን ግፍና በደል ከልክ ያለፈ ነው። መሬት አልባ ሁኜ የዓመት ግብር አልገብርም ብሎ የተናገረ ገበሬ ታድኖ በፖሊሶች ተይዞ ለብዙ ዓመታት ወንበዴ ተብሎ ይታሰራል። በዚህ ምክንያት የስንት ገበሬዎች ቤተሰብ እንደተበታተነ ቤት ይቁጠረው በሚልበት ጊዜ ስብሰባው ወደ ሁከት ተለወጠ። ባለመረጋጋቱም ተበተነ። በዚህ ዕለት የተወሰኑ ገበሬዎች በፖሊስ ተይዘው ታሰሩ። ከጃንሆይ ጋር 1974 ዓ.ም ጀምሮ በመላው አገሪቱ ለሥራ ጉብኝት ተዘዋውሬያለሁ። የጎጃም ገበሬዎች፣ የሲዳሞ ባሌ ገበሬዎች፣ እንደራሴዎች በጠቅላይ ገዢዎች፣ በመሬት ባለቤት ባለርስቶች የሚደርስባቸውን ግፍ በተለያየ አሳዛኝ ቃላት ለጃንሆይ እምባ ጭምር በተሞላበት ሁኔታ አቤቱታ ቢያቀርቡም ጃንሆይ የሰጡት መፍትሄ የለም። ከገበሬዎች በተጨማሪ የከተማዋ ነዋሪዎች አብዛኞቹ ቤት አልባ ከመሆናቸው በላይ የከተማ መሬት በመሬት ባለቤቶች በመያዙ ጥቂት ሰዎች አብዛኛውን ሕዝብ በማሰቃየት ላይ እንደሚገኙ የአዲስ አበባ፣ የደብረ ማርቆስ፣ የደሴ፣ የሐረር፣ የጅማ፣ የነቀምቴ ከተማ ነዋሪዎች፣ ሌሎችም የአውራጃ ከተማ ነዋሪዎች ተመሳሳይ ጥያቄና አቤቱታ ለጃንሆይ አቅርበው የተሰጣቸው መልስም ሆነ መፍትሄ የለም። የበጌ ምድር ጠቅላይ ግዛት ገበሬዎች አብዛኞቹ ግብር አንገብርም፣ መሬት አልባ ሆነን አንኖርም በማለት በሽፍትነት ጫካ የገቡት የአብዛኛው ሕዝብ ስሜት ተገንዝቤያለሁ። የመንግስት ለውጥ አስፈላጊ መሆኑን የተገነዘብኩት ራሱ ከኢትዮጵያ ሕዝብ በመሆኑ አሁን ባለፈው ሞክሬ ያልተሳካው መፈንቅለ መንግስት ሙከራ አድርጌያለሁ። ለጃንሆይ ከሕዝቡ የሚቀርቡት ጥያቄዎች በጣም ብዙ ናቸው። ነገር ግን የሚሰጠው መፍትሄ በጣም አናሳ ነው። ለምሳሌ ያላግባብ አንድም ጥፋት ሳይኖረኝ የአፈር ግብር አልከፍልም ብለሃል ተብሎ 5 ዓመት ሙሉ ታሰርኩ። በዚህ ምክንያት ቤተሰቦቼ ተበታትነዋል። ሚስቴ ከሌላ ሰው ወልዳለች። የወረዳችን ገዢ በኩራትና በትዕቢት ተወጥሮ ከሰው ልጅ ቀርቶ ከአውሬ እኩል ይመለከተኛል። ያላግባብ አስሮ ያስገርፈኛል። ወረዳውንም ለቀን እንድንሰደድ ከዚህ አካባቢ በአጭር ጊዜ ውስጥ ጥፉ ተብለን ዜግነት አልባ ሆነን እየተንከራተትን ነው። ፍትህ የለም። ርኅራኄ የጎደለው ግፍ ይፈጸምብናል እና የመሳሰሉት ጥያቄዎች ከተለያየ ጠቅላይ ግዛት ለጃንሆይ ቀርበው ምንም አይነት መልስ ሳይሰጣቸው ታልፈዋል። ሌላው ቀርቶ ለክብር ዘበኛና ለጦር ሰራዊት፣ ለፖሊስ ሰራዊት ከመንግስት የሚከፈለው ደሞዝ በጣም ዝቅተኛ በመሆኑ ወታደሩ በተለያየ ጊዜያት የደሞዝ ጥያቄ አቅርቦ ነበረ። ይህም ጉዳይ ለግርማዊ ቀዳማዊ ኃይለ ሥላሴ አቅርበን የተሰጠው መልስ ይህ ጥያቄ የቀረበው ከተራ ወታደሩ ሳይሆን
በሐረር ጦር አካዳሚና በሆለታ ገነት በሚሰለጥኑ መኮንኖች በመሆኑ አርፋችሁ ቁጭ በሉ ተብለናል። ከላይ የተዘረዘሩት የኢትዮጵያ ሕዝብ ሮሮዎች አሳፋሪ ጭቆናዎች መወገድ የሚችሉት አሁን ስልጣን ላይ ያለው የዘውድ አገዛዝ ተወግዶ በሕዝብና በምሁራን አመኔታ ያለው መንግስት በኢትዮጵያ ለመመስረት የዛሬ 3 ሳምንት የተፈጸመውን መፈንቅለ መንግስት አድርጌያለሁ። ታደሰ ቴሌ ሳልቫኖ ገድለ መፈንቅለ መንግስት በኢትዮጵያ 1953 ዓ.ም 2004 የተጻፈ። ጤና ይስጥልኝ። ዜና ፕላስ ይህን ይመስል ነበረ። የታህሳስ ግርግርን አስመልክቶ ያቀረብ ነው።